በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ግን ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን እሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ምን በድለው ነው እዚህ ናል የጠላሃቸው? ኧረ በቃ የሚሰሩ ስራ ሰው የሚሰራ ስራ አለ። በቃ በጣም የሚገርመኝ ፍጥረት ካሉ እነሱ ናቸው። አንዴ የሆነ ሼካቸው ይሞታል እና አንዴ ተሰባስበው ምናምን ይመጣሉ። በቃ ሰው የራሳቸው ሼክ ዑለማቸው ሞቶ ጀናዛ ለመቅበር እየሄዱ የጀበና ይቅማሉ፣ እየቃሙ ማለት ነው። እየቃሙ ምናምን ይቀበላሉ ጀናዛውን። ወላሂ ይሄን አይቼ ነው በቃ ጠላኋቸው። ሰው ለመቅበር እየሄዱ የሞተ የራሳቸው ሼክ ለመቅበር እየሄዱ ጫታቸው ምናምን ይዘዋል፣ ብሪቃቸውን ይዘዋል፣ የሆነ ትላልቅ ሙስባህ ምናምን አድርገዋል። በቃ ዘመናዊ ረፐር ናቸው እነሱ። እና አትናደዱ ሙስሊሞች፣ ስላላ እንደማታውቁ አይነው አውቃለሁ። ስለ አምላካችሁ ምን የምታውቁት የለም። ደስ የሚላቸው ቤታቸውም ስለ መጽሐፍ ቅዱስ ብቻ እንዲጨማለቁ ኡስታዞቻቸው ይፈልጋሉ። እኛ ጋም ደግሞ ስለ መጽሐፍ ቅዱስ ብቻ እንዲወራ የሚፈልጉት። ምክንያቱ ለምንድን ነው? እሱ የእነሱ አላህ ከተጠየቀ ምላሽ እንደሌላቸው ስለሚያውቁ ያሸማቀቃቸዋል። ለዛ ነው ስለ እነሱ መጽሐፍ ስለ አላህ እንዲጠየቅ በፍጹም አይፈልጉም። ይኸው እነሱ ቤት ኡስታዞቻቸው 24 ሰዓት የእኛን አስተምሮ ሲፈተፍቱ ነው የሚውሉት። መጽሐፍ ቅዱስ እንዲላል እንዲላል እንዲላል። ሀባሾቹ እንዳለ አይቀበሉትም እኮ ኦልሞስት ማለት ይቻላል። እናንተ የምትቀበሉትን ሀባሽ እኮ ነገርኩህ እኮ ሀባሽ ማለት ከፍረዋል እያልኩ ነው። እነሱ የቆየው ከፈሩ ናቸው። ስለዚህ እነሱ እስልምና ላይ ወርዱ እንደዚህ አትበል። አዎ አህባሽ ረፍ አህባሽ ነህ እንደ አንተ ጀዝባ ወላሂ። አዎ አንተ የታውቀውና አህባሽን በደንብ በአነጋገሩ ነው ያወቅሁት። ኧረ አንተ ዋህብያ ራጃ አለ አላህን ፍራ። አንዲት ቦታ ዋህብያ የሚያርድ የለም። ወላሂ አራጅ ናችሁ። ወላሂ ለምን አንተ ዋህብያው ምን መሰለህ? እፎይ ይቅርታ አድርገው ወይ አዩ እፎይ እንዳታወራሽ። የት ጋር ነው ያረድነው? ሰይዱ የቱ ጋር ነው ያረድነው? ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? ወይ አሁን ዝም በል አንዴ ዝም በል። ወላሂ አራራጅ ናቸው ብለዋል። የቱ ጋር ነው ያረድነው? እችኑ ማለት የእናንተ ናቸው የምታርዱት። የቱ ጋር ነው ያረድነው? እኛን የምታሰድቡን አዳምጠኝ። እኛን የምታሰድቡ እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ለጎሬ መሄድ አይደለም ስሟ ራሱ አይጧ ነው። አይጥ ጎሬ ለጎሬ መሄድ ነው። አይጧ ክርስቲያን ነኝ ብላ ሙስሊሞች በሚገቡትን ክርስቲያኖች ቻሌንጅ ታደርጋለች። ገስት ሊያስቀምጠው የራሳቸውን ሰው ሻዳዲዝ ነው ምናምን የሚል ያደርጋሉ። ከዓመት በፊት የፖሰቱትን ሄደንስና የሙስሊም ሆነው እናገኛቸዋለን። ወይም ዩዘር ኔማቸው ላይ እንይዛቸዋለን፣ ወይንም ሪፖስታቸው ላይ እንይዛቸዋለን፣ ወይም ላይካቸው ላይ እንይዛቸዋለን። እችም አሁን እዛ ቁጭ ብላ ስሟ ራሱ አይጥ ነው። አይጥ ያው ጎሬ ለጎሬ መሄድ አይደለም፣ ስሟ ራሱ አይጧ ነው። አይጥ ጎሬ ለጎሬ መሄድ ነው። አይጧ ክርስቲያን ነኝ ብላ ሙስሊሞች በሚገቡትን ክርስቲያኖች ቻሌንጅ ታደርጋለች። መጽሐፍ ቅዱስ ስህተት ነው ምናምን እያለች ማለት ነው። ጥያቄ አለኝ እንደው ምናምን ብላ ኡስታዞቹ ጋር ውጭ ብላ እንትን ትላለች። ከዛ አንቺ እኮ ሙስሊም ነሽ ለምንድን ነው እንደ ክርስቲያን አክት የምታደርጊው ሲሏት ጠፋን። ኡስታዙ የቤቱ ጌታ ጸጥ ብሎ ጠፋ። ለምንድን ነው ድራማ የምታሰሩት ሲባል ጸጥ፣ ትንፋሽ አልተነፈሸም። ጸጥ የቤቱ ጌታ ድራማውን ስለሚያውቅ ማለት ነው። ከዛ ተንጫይተው ልጆቹን አስቆሟቸው ማለት ነው። ጸጥ የቤቱ ጌታ ጠፋ፣ ተደበቀ ማለት ነው። መጥተው ሲያዋርዱት ኤኔስ ሪካርዶ ትልቁን ልከውልኝ አይቼዋለሁ። ኦልዌይስ ውሸት እንደዛ ነው። ይያዛሉ፣ ይዋሻሉ፣ ይያዛሉ። ባይያዙም ግን ውሸት ካልዋሹ እስልምና ማስቀጠል ስለማይችሉ ነው። ይመቻቸው፣ እኛም ይመቸን። እነሱ ይዋሹ፣ እኛ እናዋርዳለን። እነሱ ድራማ ይስሩ፣ እኛ በእውነት እናጋልጣለን። ዛሴት ወደ ቶፒካችን እንመለስና እንዳልኳችሁ ዛሬ የምንመለከተው ተውሂድን በተመለከተ ነው። ተውሂድ አስማው ስፋትን ሞር ፎከስ እናደርጋለን። ተውሂድ አስማው ስፋት ሞር ፎከስ የምናደርግ ይሆናል ማለት ነው። እፎይ ጥያቄ አለኝ። ከዛ በፊት ጥያቄ መጨረሻ ላይ ነው የምንቀበለው። እንደተለመደው ጥያቄ ቅድሚያ አንቀበልም።
ቶፒክ ላይ ነው የሚቆየው። እሺ አፍጥነው ወይ አንዴ እንዳታወርድ መጣሁ። ምንም መረጃ የሌለ ነገር ነው የሚያሳየው። እሱ የልጅቷን አካውንት አሳይ፣ ሌላ ሰው አካውንት አሳያክ። ያ አይደለም እኮ ኦኬ፣ አይሰማም እያሉ ነው እንዴ? ኦኬ ሌላ ሰው ሲሙ ኦኬ ሳታያሱ ቶፒካችሁ ለቀጥሉ። አይባ ሲያትንታጭ ሜቢ አንቺ ትወኛለሽ እኮ በሌላ አካውንት። ኦ ከስር እየሰሙ አልነበረም ለካ። ሎክ ኤኒዌይስ ምንድነው እሱ ዋናው የቤቱ ባለቤት ዘግቶ ጠፍቷል ማለት ነው። ሚዩት አድርጎ ጠፍቷል። እነሱ ሲጣሉ ኦርቶዶክስ አይደለሽም ብለው ሲያዋርዷት እሱ ጠፋ ማለት ነው። ድራማ እየሰራችሁ ነው ሲባል ዳሲት አሊ እንኳን ደህና መጣ። አሊ ይሰማል? እንኳን ደህና ቆየ። ማን ነው? ይመስገነው። በተውሂድ ታምናለህ? በተውሂድ በጣም አምናለሁ፣ ግን የኛ ውሸት አያልቅም ነው ማለት ያለብህ እንጂ የሙስሊም ሳይሆን። በተውሂድ ታምናለህ? ያቀው መልስ። በተውሂድ ታምናለህ? በተውሂድ ታምናለህ? በጣም አምናለሁ እንጂ። ተውሂድ በስንት ይከፈላል? አንተ ስለ ተውሂድ ምን ታውቃለህ? ደግሞ ስለ ራስህ ሳታውቅ ማለት ነው። በቃ መልስ የለም። ታንኪዩ መልስ የለም። ከስሬው በተውሂድ አምናለሁ አለ። እሺ ተውሂድ በስንት ይከፈላል አለው። ወደ ስድብ ገባ። ኮምፕሊትሊ ወደ ስድብ ነው የገባው። እኔ እንድሰድበኝ እኮ አይደለም የጠየኩህ። በተውሂድ ታምናለህ? አልሰደብኩም እኮ። ከተውሂድ በስንት ይከፈላል ንገረናስ። አሁን የምታውቀው ነው። እኔ አልሰደብኩህም፣ ግን አንተ ተውሂድ በስንት ይከፈላል? በባለፈው ከሁሴን ጋር ከሁሱ ጋር ገብተህ ስታወራ ተዋርደህ ነው። ከስር ያላችሁ በደንብ ታዘቧቸው። ያውን ትልቅ የሰውዬ ይመስላል አቋቋሙን ሲታይ ሱፍ ለብሶ ምናምን ትልቅ ሰው ሊሆን ይችላል። ስለ አምላኩ እየጠየቅኩት ባለፈው ከከሌ ጋር ከሰንበዲ ጋር እንደዚህ ሆኖ እንደዚህ ገብቶ እንደዚህ ወጥቶ እንደዚህ ተፈጥሮ እንደዚህ በልቶ እንደዚህ ብለህ እንደዛ ሆኖ ስለ አምላኩ ከማውራት ይልቅ ሐሚት ማውራት ይቀለዋል። ስለ አምላካቸው ማውራት ስለሚያፍሩ የሆነ ስቅጥ ስለሚላቸው፣ ምክንያቱም ጭንቅላት ይኖረው አይኖረው ማያውቁትን ስለ እግር ማውራት ስለሚደብራቸው ስለ ኡስታዞች ቢያወሩ ይሻላል። ኡስታዞቻቸው የተሟላ አካል ስላላቸው የሚያመልኩት አካል አቡዙ ብላይ ብሏል ያባሹ። ጭንቅላት የሌለው እስቲ ያስቡት፣ እግር ብቻ እንዴት እኮ እንደሚቀፍ ብሏል። ለዛ ስለሚቀፋቸው ማውራት የሚፈልጉት ስለሌላ ነገር። ኤንስ ቅድም የሰራሁት አለ ተጀምሮ ያላለቀ ጣዖት ነው የሚያመልኩት ዋብያዎች ብሏል አባሹ። እና ስለሚዘገንናቸው ስለ አምላካቸው በደንብ አያወሩም ብሏል። ስለ አምላክ አውራ። ስለባለፈው እንደዚህ ተፈጥረህ እንደዚህ ብለህ እንደዚህ ሆነህ እንደዚህ ተፈልጠህ እንደዚህ ተቆርጣት በለኝ። ስለ አምላክ ነው የጠየኩህ። እኔ ታወራለህ። መጨረሻ ድልስህ መጀመሪያ ተውሂድ ማለት ለአንድ አላህ መስገድ፣ ለአንድ አላህ ማመን፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው። በስንት ይከፈላል አልኩህ። ነኝ በስንት ይከፈላል ሳይሆን ያልኩህን ነገር ስማ እኮ። እኔ ተውሂድ በስንት ይከፈላል? ተውሂድ ማለት ያው ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ አላህን ማመን፣ ለአላህ መስገድ፣ ከአላህ በስተቀር የሚታመን አላህ እንደሌለ ማወቅ ነው ተውሂድ ማለት። ተውሂድ በስንት ይከፈላል ብዬ ነው የጠየኩህ። እኔ ደግሞ ያብራራሁልህ ነው። ኦኬ ቴንክ ዩ። በቃ እኔ ማብራሪያ ነው የጠየኩህ ቅድሚያ። ኦኬ ዋብያው ኢክራም ወይንም ዋብያው ሰላም ላክ። የምትጠየቀውን በትክክል ካልመለስክ እኮ መለስክ ማለት አይደለም ወዳጃችን። መለስክ የሚባለው ጥያቄውን ቅድሚያ ስታገኘው ነው።
ቅድሚያ ጥያቄውን ካላገኘኸው የጠየቅኩ ጋር ካልተግባባ መለስክ ማለት አይደለም። ተውሂድ በስንት ይከፈላል ብዬ እኔ ስጠይቅ ተውሂድ ማለት እንደዚህ ነው እንደዛ ነው እንደዚህ ነው አያስኬድም። እኔ የጠየቅኩ ምን ስለሆነ ተውሂድ በስንት ይከፈላል የሚል ጥያቄ ስለሆነ ማለት ነው። የተጠየቀውን ቅድሚያ ያወቀው። ኦኬ ኢክረም ወይንም ዋብያው። አቤት አቤት። ምን ላይ ናቸው? ስለ ተውሂድ እየተነጋገርን ነው። አልነበርኩምና እስኪ አሁን የመጣሁት። ተውሂድ በስንት ይከፈላል ብለህ ነው የምታምነው? ተውሂድ በሁለት ነው። ኦኬ ምንና ምን? ተውሂድ ኡሉሂያ፣ ተውሂድ ሩቡቢያ፣ ተውሂድ አልአስማ ወሲፋት ምናምን ነው። ብቻ ሶስት ነው ሁለት ሶስት። ኦኬ በሶስቱም የተውሂድ ክፍሎች ታምናለህ? አምናለሁ። ኦኬ ተውሂድ አስማ ወሲፋት ማለት ምን ማለት ነው? ምን እንጃ እሱን አላውቅም ላይ አምናለሁ ብለኸኝ አላውቅም ማለት ቆየሁ ካልኩትና ረስቼዋለሁ። ልጅ እያለሁ ነበር የተማርኩት። ይሄ እንግዲህ በዋብያዎች በጣም የምኮሩበት ቶፒክ ነው። እንደውም ይሄንኛው ከአባሾች ተውሂድን አያምኑም ብላችሁ ይሄንን በደንብ ኪታበት ተውሂድን አልቀራም። ኪታበት ተውሂድ ልጅ እያለሁ በጣም ልጅ እያለሁ ነው የቀራሁት። ቆይቻለሁ። ኪታበት ተውሂድን የትኛውም ዋብያዎች የሚማሩት ነው። ተውሂድን በሶስት ስከፍሉ ተውሂድ አልአስማ ወሲፋት ላይ ነው ዛሬ ሞር ፎከስ የማደርገው። ከአባሾችም በደንብ የምትለያዩበት ቶፒክ ይመስለኛል ይህንኛው። እኔም ደግሞ ሙር ጥያቄ ያለኝ እዚኛው ቶፒክ ላይ ነው። እናንተም እንደምትሉት ተውሂድ አሉሉያ ላይ እና ተውሂድ አሩቡቢያ ላይ ከሌሎች ኢቨን ጣዖት ከሚያመልኩት ጋር ራሱ ከፈርዖን ጋር ራሱ ነው ከፈርዖን ውጭ ከሌሎች ጋር ልዩነት የለንም አይነት እንትን አላችሁ። ምክንያቱም ተውሂድ ሩቡቢያ ማለት ተውሂድ ኡሉሂያ በፈጣሪ እንትን ማመን ነው አይደለ? አንድ ኃያል ፈጣሪ ያለ ምናምን ከሚለው ጋር። ስለዚህ ሁሉም እንደዛ ያምናል። ፈርዖን ራሱን ፈጣሪ ነኝ ከማለት ውጭ የሚል አስተምሮ አላችሁ። ተውሂድ አስማ ወሲፋት ጋር ስንመጣ ግን አላህም የሚመለከቱ ናቸው። ሜይ ቢ ግልጽ እንዲሆን አላህ የሚመለከቱ ባህሪያቶቹን ሲፋቶቹን ተውሂድ አስማ ወሲፋት ራሱ ስሙ እንደሚናገረው አላህ ለራሱ ያሰበታቸውን ሲፋቶች እናሰብታለን የሚል ነው። ሜይ ቢ ፖይንቱን አግኝተዋል? እስኪ ብቻ ብዙም ባይገባኝም ከኔ ሲያሉ እመጣለሁ። በቃ አንተ ጋር ኢክረም ወይንም ሞም ዋብያ ብለህ ስምህን ሰይመህ እንዴት ሰየምከው? ዋብያ ብለህ ዋብያ ብዬ የሰየምኩት ወላሂ አህባሾቹን በጣም ስለምጠላቸው ነው። እነሱን እንትን ለማድረግ ነው የሰየምኩት። በጣም ስለማናደድ ምን በድለው ነው እዚህ ናል የጠላሃቸው? ኧረ በቃ የሚሰሩ ስራ ሰው የሚሰራ ስራ አለ። በቃ በጣም የሚገርመኝ ፍጥረት ካሉ እነሱ ናቸው። አንዴ የሆነ ሼካቸው ይሞታል እና አንዴ ተሰባስበው ምናምን ይመጣሉ። በቃ ሰው የራሳቸው ሼክ ዑለማቸው ሞቶ ጀናዛ ለመቅበር እየሄዱ የጀበና ይቅማሉ። እየቃሙ ማለት ነው። እየቃሙ ምናምን ይቀበላሉ ጀናዛውን። ወላሂ ይሄን አይቼ ነው በቃ ጠላኋቸው። ሰው ለመቅበር እየሄዱ የሞተ የራሳቸው ሼክ ለመቅበር እየሄዱ ጫታቸው ምናምን ይዘዋል፣ ብሪቃቸውን ይዘዋል። የሆነ ታላቅ ሙስባህ ምናምን አድርገዋል። በቃ ዘመናዊ ራፐር ናቸው እነሱ እንትን ሳይሆን ዘመናዊ ራፐር ስማ፣ በመርቃና ሬሳ ዘው የሚሄዱ ከሆነማ አንተ እንዳልከው ተሆነ ሶሪን ያላየውም ግን
ልክ ሰሞኑን ምርጫ ላይ እንዳለው ማለት ነው። ወደ ምርጫ ዘመን የምርጫ ቀን ቢሆን ኖሮ ቀብር ቦታ ረስተው ወደ ምርጫ ቦታ ዘው ትሄዱ ነበረ። ተነስ ምረጥ እና አላህ ሄናይቺ ነው የጠላኋቸው። ትልቅ የእነሱ ሼኪን ባይሆን የሞተው እንዳም ተጠራርቶ ከብዙ ቦታ ምናምን የመጡት በቃ ያን አረንጓዴያቸው ምናምን ጠምጥመዋል። ጫታቸውን የጀበና ምናምን ይዘዋል። ፏያሉን እነሱ የሞቱም ሰው የሞቱ ያልመሰላቸው አላ ከዛችን እችን ይዛችሁ ቀብር አምላኪ ናቸው ትሏቸዋላችሁ። እኔስ ማም ኢክራም አዮ ፎይ ሰላም ነህ? እንዴት ነህ? አለን ሁሉ ሰላም ሁሉ አማን። እንዴት ነው? አለን። መልካም። በተውሂድ ታምናለህ? ኦኬ። በተውሂድ አስማእ ወሲፋትስ? እኛ ሙስሊም ነን። በአላህ ብቻ በአላህ ነው የምናምነው። ለዛም ስለ ተውሂድ ምናምን የማውቁ እኛ ይህንን ትምህርት ስላልወሰድን እና ኢብራን አታውቀውም እና ሳትማር እንዴት ነው ሳታውቀው አምናለሁ የምትለው? እኛ አንድ አምላክ ብቻ ነው የምናምልከው። አንድ ማለት ምን ማለት ነው? አንድ ማለት አንድ ነው። ሌላ በቀኝ ምን ማለት ነው? አንድ ማለት ምን ማለት ነው? አንተ ድሮ እንደምታውቀው ነው። አንድ ማለት አንድ ነው። እኔ አንድ ነኝ። ለምሳሌ እንደኔ ነው አንድ ማለት? አዎ። እንደኔ ነው ወይ አንድ ማለት? አንተ ሰው አይደል? ሰው ብዙ ነው። ሰው ብዙ ነው። እኔ አንድ ነኝ እኮ። እንደኔ ነው አንድ ማለት? ፈጣሪማ አንድ ነው፣ ግን ሰው አንድ ነው ማለት ምን ማለት ነው እኮ? አንድ ማለት ምን ማለት ነው? ይቆጠራል ማለት ነው? አላህ በባህሪው አይቆጠርም። ማይቆጠር ከሆነ ካዳ እንዴት ነው አንድ ትለዋለህ? አንድማ የተሰጠው አንድ ነገር ከሆነ አንድ ነው የምንለው አይደል? አንድ ነገርም እኮ ማይቆጠር ነገር ለምሳሌ አንድ እንዴ ብለህ በቁጥር ይሄ በቁጥር ገደብ ለምን ልታስቀምጠው ቻልክ? አንድ ነው ብለህ መፈክር ልታደርገው ቻልክ? በባህሪው ማይቆጠር ከሆነ ማይሰፈር፣ ማይለካ፣ ማይቆጠር ከሆነ እንዴት ነው የሚገለጸው ታዲያ? አንድ ነገር አንድ ካልተባለን እንዴት ነው ያ ነገር እኛም መግለጽ የምንችለው? የቱን ነገር? አንዱ ነገር። ኦኬ። ስለዚህ ከሌላው ለመነጠል ፈልገህ ነው ያ ነገር እኛም መግለጽ የምንችለው እኮ። ግልጽ አድርገዋ መግለጽ የምንችለው ስትል ለምሳሌ አንድ ነገር አንድ ነው የምንለው፣ ሌላ ነገር በጎን የሌለው ነገር። ኦኬ። ስለዚህ ሰውኛ ቁጥርን ትጠቀማላችሁ ማለት ነው። እኛውን እሱ ይስማማናል። አንተ ያልከውን ያሁን ይስማማኛል። ሌላ ነገር ለምሳሌ ከሱ ሌላ የሌለን ነገር ለመግለጽ ከሆነ አንድ ልንል እንችላለን። ያ ግን ሙሉ ነው ማለት አይደለም። በባህሪ ፈጣሪ እንገልጸዋል ማለት አይደለም። ፈጣሪ አንድ ነው ተብሎ በቁጥር የሚገለጽ ስላልሆነ ማለት ነው። በቁጥር የሚገለጽ ካልሆነ አንድ ስንል ታዲያ ምን እያልን ነው? ሌላ የለም ለማለት ወይንም ደግሞ እሱን የሚመስል አምሳያ የለውም ለማለት ከሆነ እንስማማ ይችላል። እኔም እስማማለሁ። እንደዛ ነው አንተም? አዎ፣ እኛም አላህ በሌላ ነገር አዎ፣ እንደዛ ነው። መልካም። እሺ፣ ስለዚህ አንድ ነው ስትል አምሳያ የለውም ለማለት ከሆነ አላህ እጅ አለው አይደለ? ስማ፣ ኦኬ። አላህ እጅ አለው። ስንት እጅ ነው ያለው? ሁለት። ኦኬ። ቀኝና ግራ ናቸው? ቀኝ። ኦኬ። እግርስ አለው የለውም? አልተገለጸም። ኦኬ። እጅ አለው፣ ሁለት እጅ አለው። ባትስ? ባት ማለት ምንድን ነው? ሞጎሌ ኦሮሚያ ነው መሰለኝ የሚችለው።
እግር በይ። ኦሮምኛ ነው የምችለው። እኛ አላህ አንድ መሆኑ ብቻ ነው። እሺ፣ ስለዚህ አሁን ራስን አፈረስክ። እይ አንድ ስንልኛ ሌላ የለም እሱን የሚመስል ለማለት ነው ካልከኝ በኋላ ሁለት እጅ አለው አልከኝ። ያ አንድ ያልከው አካል እንደኔ ሁለት እጅ ካለው ካለ ነው ልዩነቱ። አዎ አንድ ነገርን ለምሳሌ እጅ ሁለቱ እጅሉ ሌላ ነገር መሆን ይችላል፣ በሌላ ቁጥሩ መሆን ይችላል። እጁ ሙሉ ነገር አንድ ነው። ምንድነው እጁ አንድ ነገር ነው ማለት? ኦኬ እጁ ከሌላው አካል ጋር ተደምሮ ኦኬ። ስለዚህ እንደኔ ነው አላህ ማለት ነው። አምሳያ አለው አይደለ? ምክንያቱም እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። እስቲ ጥያቄኛ ስለዚህ አላህ አምሳያ ስላለው እናመሰግናለን። ዋናው ፖይንታችን ምንድን ነው? እሱ በደንብ አስተውሉ። እኛ ለመማር ነው ምን ነገር አምላክን ሳታውቅ ምን ብለህ እንደምትከተል እኔ በጣም ነው የምታስቁኝ እኮ። አምላካቸውን ከነ ጠንቅቀው ማወቅ አይደለም የሆነ መሰረታዊውን ነገር እንኳን አያውቁትም። መሰረታዊውን ነገር ማለት ነው። ምክንያቱም ተከታዮቻቸው እዛ ምንድነው የሚያደርጉ? ክርስትና ላይ እንዲሁ ማጨማለቅ ስለሆነ ስራቸው ማለት ነው። ክርስትና ላይ እንዲሁ ሲተቹ ሲያጨማልቁ ስለሚውሉ ኤኒዌይስ ሳይሆን እፎይ አንድ አዳምጥ ቆይ በእናትህ ጣልቃ ትግባ። ጤና ይስጥልን ኃይለ እንደምን አለ? ደህና ናችሁ ወይ? ሁላችሁን ሰላም ብያለሁ። በመላው ዓለም ያላችሁ እንደየሰዓት አቆጣጠራችሁ እግዚአብሔር ቤተሰቦች የክርስቶስ ሰላም ይብዛላችሁ። ሰላም ብያለሁ። በርቱ። መልካም ነው። እንቀጥል ወደ ውይይቱ። ሴና ሰላም ብያለሁ። ሰላም እንዴት ነህ? እፎይ እነት የቀልይ አረ ተረጋጋ። አንተ ሰላም ብለናል እኛም ሴና። እሺ አላጅ ማን ያለው? ሞሚና ያው አላጅ አለ ብለህ የለ እንዴ? ማም አላጅ አለው ብሏል እኮ። ማን እያወራ ማንኛው ነው እያወራ ያለው? ማንኛው ነህ እያወራ ያለው? አላህ ያለው ቁርአን ነው። ሱረቱል ሂጅር መሰለኝ እኒ ኸለቅቱ ቢየደየ ይላል። በእጄ ነው የፈጠርከው ይለዋል ኢብሊስን። መክፈት ይችላል። እጅ የለውም ምናምን አለ መሰለኝ። ወሬው ሌላ ቶፒኩ ላይ ግባና እንትን በል። እስከዛሬ እሱ ሲያመልከው የነበረው እጅ የሌለውን ነው። አንተ ደግሞ እጅ ሰጠው እንደ ዋብያው ሀባሽ ሊሆን ይችላል። እኔ ቁርአን ላይ ያለውን ነው እያልኩ ያለሁት። እነሱ እኮ ችግራቸው እኮ ይሄ ነው። ቁርአን ላይ ያለውን በራሳቸው አፈሳሰር ነው እንጂ የሚፈስሩት የለም። በቃ ይሄ ከሆነ ደግሞ አይቻልም። ቁርአን ላይ ያለውን አንብብ። ኔትወርክ ትክክል አይደለም ወንድማችን። ኢክራም ነው የሚያወራው አይደለ? ሰላም ኦኬ። ኢክራም አይደለሽም? ኦኬ አንዴ ቆይ። ማንኛው ነው እያወራ ያለው? ሞባይል አለ። ሞባይል ይባላል እንዴ? ራያን ኦኬ። ሞም ቦሪ ኦኬ። እሺ ሚዩት ነው እኔ ጋር እሱ የሚታየኝ። መልካም ሞም ቦሪ አሁን ይሰማል? እኔ አዎ ይሰማል። ኦኬ። አንተ አላህ እጅ የለውም ብለህ ነው አለው ነው የምታምነው? የለውም ብለህ ነው የምታምነው? አዎ አላህ ሰውን ከጭቃ ላይ ራሱ በእጅ እንደፈጠረ ራሱ አምናለሁ።
ታዲያ ለምንድን ነው እሱ እጅ ያለው ያለው ማን ነው ብለህ የጠየቀው? እኔ እንጃ። አሁን አንዳንድ ሰው ግን ሃይማኖትን ይወስዳል፣ ትምህርቱ የለውም። እኛ አሁን ይማራለን፣ እዚህ ላይ ያለው ሰውም ይማራለን፣ ግን ወዘን አልገባኝም። ይማራለን። አላህ እጅ የለውም ለምን ልትል ቻልክ? ካዳ አለው ካልክ በኋላ መልሰህ ቀደም እጅ ያለው ብለህ ነበረ። መልሰህ የለውም ወደሚል ውስጥ ለምን ገባ? ከኛ ጋር ሲመሳሰል ደብሮ ለአላህ እጅ ቀየርክለት፣ እጅ የሌለውን አደረግከው ማለት። በመጀመሪያ ጀልቀባር ከለማ ቀባያን አንጀቴ ሚቲ ያር ከለማ ቀባርኪሲ አርክ ዋቃ ኬንከናኒ መኒ ገሩ ዋቂ ያካ ናርክ ቀባ ጀዱ በእጅና በእጄን ሰውን እንደፈጠርክ እንደሚሉ ሰምቻለሁ። ግን እንደኛ እጅ መሆኑን አለመሆኑን እኔ አላቅም። ያ ያላ እጅ እሱ አሁን እጅ ሊልም ይችላል። ስለዚህ ለአንተ አሁን አላህ እጅ እንዳለው ብቻ ነው የምታውቀው አይደለ? ሌላ ነገር ምን ይኑረው ምን አይኑረው አታውቅም አይደለ? አላቅም። ታዲያ ምን እጅ ነው እያመለክ ያለው? አምላክ እጅ ነው። እጅ ብቻ እኮ እያመለክ ያለው እንደዛ አይደለም። አታመልከው። ያንተ አስተሳሰብ ማለት ነው የሰው ቃል አንተ አሁን በሌላ ነገርም ከገለጽክ በዛ ይሆናል። ያላ እጅ ይመለካል አይመለክም? አላህ ነው የሚመለከው። ያም አላህ በእጅ ነው እጅ ነው እኮ አልከኝ እኮ ሌላ አካል ሌላ ይኖር ያ እጅ ነው ብለን በዛ መግለጽ አንችልም እኮ። ከእጅ ውጭ ሌላ አለው? እሺ ሆድ አለው? እጅ ነው አልከኝ። ማቀው ስላላ ማቀው እጁን ነው አልከኝ። ስለዚህ ምን እሱ ሰውን እንደፈጠረ ዛቱ ሎክ ሲፋቶቹ አሉ አይደለ? ሲፋቶቹ ዛቱ የሲፋቶቹ እንትን ነው አይደለ? ስለዚህ ዛቱን ስገልጠው ምንድን ነው ብዬ ስገልጠው ሴንሱን እጅ ነው አልከኝ። እጅ ከሆነ ሌሎች ነገሮችን ምን የምታውቀው ነገር ከሌለ አንተ የምታውቀው አላህ የምትለውን አካል እጅ ከሆነ ስለዚህ ያንን እጅ ካላመለከው አላህን ነው ማመልከው። ምን ስሙን ነው የምታመልከው? አላህ የሚለውን ስም እጁ ማይመለክ ከሆነ ያለ እጅ ነው የተናገረ። ያለ እጅ ነው ወይ የተናገረው? የተናገረ እጅ አይደለም አይደል? አሃ የተናገረው እጁ ነው ወይ? ዊ ዶንት ኖ። እጁም ተናግሮ ሊሆን ይችላል። የኔ እጅ አይናገርም። ስለዚህ አላህ እጁ ሜይ ቢ ይናገር ሊሆን ይችላል። ምን እናውቃለን? እጅ አልተናገረም። አላህ ነው። አላሁን ሰውን በእጅ እንደፈጠረ በእጆቹ ነው በጭቃ ላይ እንደፈጠረ ያ ነው እኛ ከሰማን። ስለዚህ ኦኬ፣ ስለዚህ አላህ ሌላ አካላቶችም አሉት ማለት ነው። ከእጁ ጋር ተደምረው ነው የሰራው አይደል? አዎ ሌላ አሁን እኛ ከአላህ ላይ የሰማን ሰዎቹን በእጁ እንደሰራ በእጁ እንደፈጠረ ሰምተናል። ግን ያላ እግር ያላ ወድ ያላ እንደዛ የሚለው አልሰማንም፣ አልተገለጸም። ያላ ጭንቅላት ያላ ምን 24,000 ነቢያትና መልእክተኞች መጥተዋል ብላችሁ ስለ እጅ ብቻ ነው የምናውቀው ብለህ ስትል ግን ትንሽ አይከብድም? 124,000 ነቢያት ረሱሎች ምናምን ተልከዋል። ሉክ 124,000 የተላኩበት ስለ አምላክ ምንድን ያስተማሩት ስትባል እጅ እንዳለው፣ ሌላስ አላውቅም። ሰውን አንተ በምንድን ነው? በኢየሱስ ነው የምታምልከው? ኢየሱስ ሰው በምን ላይ ነው ፈጠረ? አሁን ለአንተም የተለያየ ቦታ መግለጽ ትችላለህ እንጂ እንደዛ አይደለም ነገር። አሁን እኮ አንዴ አዲ እንትን አልክብን እኮ ስለ አምላክ ምንድነው የምታውቀው? ስለ እጅ ነው። ስለዚህ እጅ ታመልካለህ ወይ ስልህ እጁን ታመልካለህ ስልህ ነው አላህን ነው ማመልከው አልከኝ። ፋይን። ስለዚህ አላህ ሌሎች ነገሮች አሉት ወይ ምንድን ነው ብዬ ስልህ አይ እጅ ብቻ ነው የምናውቀው አልከኝ። ስለዚህ 124,000 ምናምን ነቢያቶች ተመትተዋል። እስልምና የነቢያት አስተምሮ ነው ብላችሁ እንደ ባናር ይዛችሁ የምትዞሩት አምላካችሁ ምንድን ነው የተነገራችሁ ሲባል እጅ
እጅ ወደ ላይ እዚህ ላይ እኛ የሰማን ስትማረክ እዚህ ላይ እኛ የሰማን እኛ ላይ እዚህ ላይ የሰማን አላህ ሰውን በእጄ እንደፈጠረ አገርተ ለምሳሌ ሰውን በምን እንዴት እንደፈጠረ በእጆቼ ፈጠርኩት የሚለው ነው። እኛ ሰምተን አላህ እጅ እንዳለው በዚህ ላይ ነው እኛ የሰማን። መልካም እሺ። ስለዚህ እነኛ እጆቹ ቀኝና ግራ ናቸው? ቀኝ ብቻ ናቸው አልከኝ? አዎ ቀኝ ነው አልከኝ? አዎ ቀኝ ነው። ስንት እጅ ነው ያለው? ሁለት። ሁለቱም ቀኝ እጅ ናቸው? አዎ። አሃ። ስለዚህ ኢሬጉላር ሼፕ ነው ማለት ነው። አላህ ቅርጹ እንደዚህ ሁለት ቀኝ አይባልም። ቀኝ እጅ ፈጣሪ ከሰው ልጅ በምንም ፈጣሪ አንዴ ፉአድ ተራ ጠብቅ። ስለዚህ ሼፑ ያላ እጅ ራሱ ከራሴ እጅ ጋራ እያመሳሰልክ ነው። ግን አላህ እጅ ያለ እንጂ ያ እጅ እንዴት እንደሆነ ራሱ እኛ አናውቅም። እጅ ሆኖ ያ ከኔ ጋር ይመሳሰል ምን ይግራና ቀኝ እጅ አለኝ። ማምቦሪ ያላ እጅ ከኔ ጋር አይመሳሰልም። ምክንያቱም የኔ እጅ ግራና ቀኝ ነው። ያላ ግን ቀኝ ብቻ ነው። ሁለት እንደዚህ ሬጉላር ሼፕ አይደለም። እኔ ቅርጼ ተስተካከለ ነው እንደምታየው። አየህ ፎቶ አንሳ። እንደውም አየው፣ ይሄ ቀኝ ነው፣ ይሄ ግራ ነው። ያላ ግን እንደዚህ ቀኝ ብቻ ነው፣ በዚህ ጋር የለም። ይሄ ሬጉላር ሼፕ ነው። ኦፎ እኛ ከእናንተ ላይ እንማራለን። በእናትህ አንተ ኢምራንን አምጥቴ እኛን ለምን ታስቸግራለህ? ከኢምራን ጋር ለምን አተወያየም? ዋናው ኡስታዛቸው ተገረፈ። እሱ ቃል ጠርቶታል። ቃል ጋር ይወያይ። እሱ ምንም የሚያውቀው ነገር የለም። ዋብያው ሶሪ ፉአድ አትስማማም እንዴ? በቦሪ ንግግር ሁለት ቀኝ እጅ ነው ያለው ብሎ ነው የሚያምነው እሱ። ፈጣሪ ከሰው ልጅ በምንም የሚመሳሰልበት እንትን የለም። ስንት ግራና ቀኝ እጅ ነው ያለው ወይስ ቀኝ እጅ ነው ያለው? እንደዛ ሳይሆን አሁን አንድ ኦርቶዶክስ ከአንድ ኡስታዝ ጋር አንድ ምንም አያውቅ ኦርቶዶክስ ጥያቄው መልስ። ከአንድ ኡስታዝ አንድን ጥያቄው መልስ፣ አታልቅስ። ምንም ማለቅስ ነገር የለም። አንዳንዴ ምን አለ መሰለህ ያለው ወይስ ግራና ቀኝ ነው? ሞሚን ለማረም እየሞከርክ ነበር። ቦሪ ፕሊዝ አይደለም ቀኝና ግራ ነው ወይንስ ቀኝ ብቻ ነው? ፈጣሪ ከሰው ልጅ በምንም አይመሳሰልም። የጠየቁ መልስ። እጁ እንዴት ነው? አንተ እኮ ይሄ ነው ችግር። የሆነ ነገር ሲባል አሁን ለማውረድ ነው እንትን እናመሰግናለን። ኡርጂ ሞሚ ቦሪ ሲመልስ ጣልቃ ደጋግሞ እየገባ ነበር እንደሚያውቅ ማለት ነው። ኡርጂ ክርስቲያኖች ነው የመለኩት። ረሽ አትላኩ ክርስቲያኖች ደግማችሁ እንዳለኩ ኦኬ። በደምብ እኔ የሞሚን የሚቃወም መስሎኝ ነው። የሞሚን ስተምሮ ወይንም ደግሞ ሞሚ ተሳስቷል። እፎይ ግን እኔ የሆነ ጥያቄ አለኝ። ለምሳሌ እሺ እኛ አሁን የኛ አምላክ ያም ሰውም በእጅ እንደፈጠረ ሰምተናል። ግን የሰው እጅ እንደ ሰውም ሆኖም ባይሆንም እኛ አናቅም። ግን አምላክ እንደዚህ ነው ብሎ አሁን እኛም እንደዛ ነው ብሽሽቅ መሆን የለበትም። ኖ ብሽሽቅ ውስጥ አለም እኮ ብሽሽቅ ሳይሆን ሊትራሊ ለማወቅ ነው ቀጥታኛ ያጋችን። ምክንያቱም ለምን መሰለህ የምታመልኩትን አምላክ አታውቁትም ሙስሊሞች። አሁን እናንተ አንድ አላህን ነው በብቸኝነት የምናመልከው፣ የነቢያት አስተምሮ ነው፣ እስልምና የእውነት መንገድ ነው፣ እስልምና የነቢያት መንገድ ነው ምናምን ብለው ሰክሰዋችኋል በወሬ። ይሄ ሁሉ ውሸት ነው። ልክ እንደናንተ እንደዚህ ሰክሰዋችኋል። አዳምጥ። ስለዚህ እንደዚህ የሰከሷችሁን አምላካችሁን ታውቁታላችሁ ወይ ብለን ስንፈትሸው
ምእመኑ ከነ አምላኩን ያውቀው። ምንም አታውቁት ከሆነ ደግሞ አምላካችሁ ማታውቁት ከሆነ ስለዚህ በመፈክር ላይ ነው የቆማችሁት። 5 ጊዜ ዝም ብለህ ሄደህ ትሰግዳለህ፣ ሰላት ታወርዳለህ፣ እንትን ትላለህ፣ በቃ ውዱ ታደርጋለህ። ይሄ ስርዓት ትጥበት ምናምን ስግደት ምናምን እዚህ ላይ ጊዜያችሁን ዲቮት አድርጋችሁ ስለ አምላካችሁ ግን የምትማሩበት የምታውቁበት የምትወያዩበት ጊዜ አልነበረም። ለዚህ ነው እኔ አሁን ስለ ተውሂድ ጠየቅኩ፣ ተውሂድ አታውቅም። እኔ አሁን ቶፒኬ አልነበረም ያላጃሉ የለውም ቶፒኬ አይደለም። ዛሬ ቶፒኬ ስለ ተውሂድ ነበረ። አንተን ጠየቁ የአንተ አምላክ እጅ አለው። የአንተ አምላክ እሺ፣ ተውሂድ ጠየቅኩ፣ አንተን አታውቅም። አሊን ጠየቅኩት አላውቅም አለኝ። ዋብያውን ተስፋ አድርጌ ነበር፣ እሱም አላውቅም አለኝ። ማነው ደግሞ ጠየቁ ተውሂድን እንዴት ነው የሚከፈለው? እነኛ ክፍሎቹን አብራሩ ስላችሁ ልታብራሯቸው አልቻላችሁ። አዳም ፕሊስ። ስለዚህ መሰረታዊ የሚባለው መሰረታዊ በደንብ ተምራችሁታል የሚባለው እንኳን ተውሂድን ነበረ። ስለ ተውሂድ በደንብ ኪታቦች ስላሉ ብዙ ኪታቦች ቢቀሩ አሉ እኔ እስከማውቀው ድረስ። ዋብዮች ስትሆኑ ደግሞ ሼኹል ኢስላም ሙሐመድ ቢን አብዱል ወሃብ ተከታይ ናችሁ። መጽሐፍ ቅዱስን ለምን ታፍርበታለህ? እነኛን ተከታይ እንደመሆናችሁ መጠን ስለ መጽሐፍ ቅዱስ እስኪ አውራ። እሱን ተከታይ እንደመሆናችሁ መጠን ማወቅ ይኖርባችኋል ማለት ነው። እና አትናደዱ ሙስሊሞች። ስለ አላህ እንደማታውቁ አይነው አውቃለሁ። ስለ አምላካችሁ ምንም የምታውቁት የለም። ደስ የሚላቸው ቤታቸውም ስለ መጽሐፍ ቅዱስ ብቻ እንዲጨማለቁ ኡስታዞቻቸው ይፈልጋሉ። እኛ ጋም ደግሞ ስለ መጽሐፍ ቅዱስ ብቻ እንዲወራ የሚፈልጉት። ምክንያቱም ለምንድን ነው? እሱ የእነሱ አላህ ከተጠየቀ ምላሽ እንደሌላቸው ስለሚያውቁ ያሸማቀቃቸዋል። ለዛ ነው ስለ እነሱ መጽሐፍ ስለ አላህ እንዲጠየቅ በፍጹም አይፈልጉም። ይሁ እነሱ ቤት ኡስታዞቻቸው 24 ሰዓት የእኛን አስተምሮ ሲፈተፍቱ ነው የሚውሉት። መጽሐፍ ቅዱስ እንዲላል እንዲህ ይላል እንዲህ። ስለዚህ እዛ ሲያጨበጭብ ቆይ ይመጣና እዚህ ሲመጣ ስላላ ሲሰማ ዝግንን ይለዋል፣ ቅፍፍ ይለዋል፣ ይዘገንነዋል። አላህ እንዲህ ነው እንደ ይላል። ኧረ የእነሱን የክርስትናውን ብሰማ ይሻላል። እዛው የለመድኩትን የክርስትናውን አምላክ ብሰማ ይሻላል። አላህንማ ይህንን አመልካለሁ ብዬ እንትን ከምል ይህንንማ ዲፌንድ አላደርግም። ይቅርብኝ። ዝም ብዬ ሰላት ሰግዳለሁ፣ ዝም ብዬ ውዱ አደርጋለሁ፣ ዝም ብዬ በቃ በገነት እንትን ይሰጠኛል እያልኩ ልቀጥል። ስለ አምላኬማ እዚህ ፊት እንዴት እንደዚህ ኧረ ምን ብዬ አወራዋለሁ ይልና ይቀፈዋል። እዛ ነው እንደዛ አይደለም። እንደዛ ከሆነ አሁን ሰዎች ሙስሊሞች እንደዛ አይነት ነገር አይደለም። ወራ ምንድን ነው ጥያቄ? አሁን ሙስሊም የሰው ነገርም ይፈራል፣ የሰው ሐቅም ይፈራል፣ አላህን ይፈራል። ቦሪ ወይት ሚኒት እሺ። አንተ ሲጀመር ፖለቲከኛ ነህ፣ ዲያቆን አይደለህም። እፎይ ተናግቶብሃል። እኔ ዲያቆን ነኝ ብያለሁ። ሲጀመር ምንድን ነው የምነቃብኝ? ፎልስ አኪዜሽን። እስኪ ማቴዎስ ወንጌል የምትንቀለቀለው ምንድን ነው የሚያንቀለቅለ? ተረጋጋ። ኧረ ተረጋጋ። አንተ ፖለቲከኛ ነህ። እፎይ አንተ ዲያቆን አይደለህም። እኔ ዲያቆን ነኝ መቼ ወጣኝ ብሎ ፖለቲካ ለማጋጨት እንደው አንድ ስለ ክርስቶስ ተረጋጋ፣ አታልቅስ። ኡስታዞቹ እዛ በሐሰት ያደርጋሉ። የወረደ ወሬ እጅ ታወራ። ያው ስለ አምላኩ ማውራት ስለሚፈራ እኮ ነው አንዋር እንዲገባቸው። ኡስታዝ ነው ይሄኔ ሼክ ይሆናል አንዋር። ኡስታዝ ነው ይሄ ሼክ ነው። እንደዚህ የሚረበሸው ለምንድን ነው? ስለ አምላኩ ጭንቅላት ፈርቶ ነው። ጭንቅላት የሌለውን አካል እንዴት ነው ይናገር? አንተ ፖለቲካ አይነስ ቴንክ ዩ ከሰፈው ቄሶች አሉ እነሱ ከስራ ተማር። እኔ ዲያቆን ነኝ አላልኩም ማለት ኡስታዞቻቸው ወራዳና ባለጌ ውሸታም ቀጣፊ ስለሆኑ ዲያቆን የሚል በሌለበት ላይ ዲያቆኑ እንዲህ አለ፣ ዲያቆኑ እንዲህ ተሆነ። ተራ ምእመን የራሳቸውን አስገብተው ፕሮፋይል የክርስቲያን ያስደርጉትና ከዲያቆኑ ጋር ተወያየን ይላሉ። ያጃጅሏቸዋል። ምንም አያቅ ብሬን ወሽድ የተደረገ ኡማ አላቸው። እጥብ ያደረጓቸው ጭንቅላታቸውን ማገናዘብ፣ መረዳት፣ ማስተዋል ማይችሉ አሏቸው። ከዲያቆኑ ጋር ተወያይ እየተባለ ይላሉ። ዲያቆን ምን እንደሆነ ቅድሚያ ማወቅ፣ አንድ ዲያቆን ምንድን ነው የሚለውን ማወቅ ይጠይቃል። ሁለተኛ ዲያቆን የሚል ስሜ ላይ የለም። ሶስተኛ ዲያቆን የተባለ ሁሉ ነሰሰርሊ አስተምህሮት ላይ ይወያያል፣ ይከራከራል፣ ያውቃል ማለት ላይሆን ይችላል።
ዜማውን ስላወቀ ዲያቆን ነው ማለት ነሰሰርሊ ተከራካሪ ነው ተወያይ ነው ማለት ላይሆን ይችላል። ለምሳሌ በእናንተ ሙአዚን የሆነ ንጽጽር ይሰራል ማለት ነው። አንድ ሙአዚን አምጥተህ ንጽጽር ይሰራል። ስለዚህ እሱን እንደ ትልቅ እየንተነዛን ይኸው መስጊድ ላይ አዛን የሚለው ይኸው አያውቅም እያለን ስራው የሱ ምንድን ነው? ጥሩ ዜማ ስላለው አዛን ማለት ነው። ያ አዛን አለ ማለት ንጽጽር ይሰራል ማለት አይደለም። ያ ቃል ማለት አይደለም። ሴት ስለዚህ በእናንተ ቤት ምንድነው እሱ ዲያቆን ትሉ ታይትል ትሰጡና ዲያቆን ትልቁ የቤተ ክርስቲያን እንትን ነው። በቃ ሐዲሳትንም ብሉይንም ጠንቅቆ ያወቀ ነው። ከዛ እስልምናውንም ያውቃል የተባለው እሱ ብቻ ነው። ስለዚህ ከእሱ ጋር ተወያየን፣ እሱን አሸነፍን የሚል ታይትል ለመውሰድ ነው። ይሄ ምን ያህል ሌም የሆነ የወረደ ደካማ ቀጥሉ። ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ፣ የአገልጋዩ የቤተ መቅደሱ ስዩም የሚሆነው በዕለቱ የክርስቶስ ቅዱስ ስጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላክ የሚያገለግል ማለት ነው። የዲያቆን ግብሩ እንዲያ ነው። ዲያቆን ማለት ተላላኪ ማለት ነው። ታዛዥ ማለት ነው። አገልጋይ ማለት ነው። የቤተ ክርስቲያኗን መጻሕፍት ባለሙያው ተብሎ የሚነገርለት ራሱን የቻለ ሌላ ስያሜ አለ። እንዲያ ስለሆነ ደግሞ ዲያቆናት ሁሉ ደግሞ ያንን አያውቁም ማለት ግን ደግሞ አይደለም። ስለሆነም ዲያቆን ሲባል ዝም ብሎ አንዱ ሊቀ ሊቃውንት ጋር ሞግታችሁ ያሸነፋችሁ እንዳይመስላችሁ፣ የዋህነታችሁም በቅጡና በልኩ እንድታደርጉት ጥቆማ ለመስጠት ነው። ቀጥል ኃይለ። ቃል ተሰማል። ያ የደደብ ኡስታዞቻችሁን ይህን ሪካርድ ያሁኑን ማብራሪያ ሪካርድ ላኩላቸው። የራሳቸውን ሰው ዲያቆኑን ተወያየ ነው አሸነፍን እያሉ ለሚሉ የራሳቸውን ሰዎች እየተወያዩ ለሚያጃጅሏችሁ ለሚጃጃሉ ዲያቆን ማለት ምን እንደሆነ ሰምታችሁታል። ኤኒዌይስ ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ፣ መምህር ኤፍሬም፣ ቃል ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ጥሩ ርዕስ ነው የተያዘው። ሙስሊሞች ብትመልሱ ጥሩ ነው፣ ከመንጫጫት ምናምን በጨዋ ደንብ ብትመልሱ ጥሩ ነው። አንተ ከነ እኮ አያውቁትም። ከነ እኔ እኮ የገረመኝ ከነ አያውቁትም። በኢየሱስ ስለ ተውሂድ እጠይቃለሁ ብዬ ያሰብኩትን ተውኩት። መሰረታዊን ስታልፍ እኮ ነው ወደ መሀል ምገባው። ጥያቄ እኮ እየቀየርክ የምመጣው ማርሹን እንትን እየጨመርክ የምመጣው ከመሰረታዊ ጋር እየተግባባ እየተወያየ ስትሄድ ነው። እና አስቸጋሪ ነው ይሄ መሰረታዊን አስተምሮ እንትን ካላላችሁ። ኦኬ ዋብያው አንተን እኔ ኤክስፔክት አድርጌ ነበር። እንደውም አንተ በደንብ ታብራራለህ ብዬ ስለ አላህ ነው። ተውሂድ አስማው ሲፋትን እስኪ ትንሽ አብራራው። እኔ እንደነገርኩህ ቆየሁ። በጣም ልጅ እያለሁ ነው እንትን ያልኩትና ትንሽ እንትን ብያለሁ። እውቀት ልክ መልካም። አላህ ለራሱ ያሰበታቸው ሲፋቶች አሉ አይደለ? የምትቀበሏቸው። ለምሳሌ አላህ እጅ አለው፣ እግር አለው፣ ይስቃል፣ ይሮጣል፣ ይወርዳል። እነኝን እናንተ ታዘርቃላችሁ ለአላህ ሳታመሳስሉ። ኦኬ። ስለዚህ ሲፋቶች አንዱ እነኚህ ናቸው፣ የአላህ ሲፋቶች የሚባሉት። እነኚህን ሲፋቶች አንዱን አለመቀበል ከእስልምና ሊያስወጣ ይችላል። ያው ይሄ አላህ ያ በቁርአን ውስጥ ያለውን ካልተቀበልክ ትወጣለህ። ስለዚህ እንደዛ ከሆነ ሀባሾቹ እንዳለ አይቀበሉትም እኮ ኦልሞስት ማለት ይቻላል። እናንተ የምትቀበሉትን ሀባሽ እኮ ነገርኩህ እኮ ሀባሽ ማለት ከፍረዋል እያልኩ ነው። እነሱ የቆየው ከፈሩ ናቸው። ስለዚህ እነሱ እስልምና ላይ ወጥተው እንደዚህ አትበል። አዎ አህባሽ ረፍ አህባሽ ነህ እንደ አንተ ጀዝባ ወላሂ። አዎ አንተ የታውቀውና አህባሽን በደንብ በአነጋገሩ ነው ያወቅሁት።
እሺ ቆይ ሚዩት ያዘ። አንተ ጋር ለማውራት እኮ ጋር ለማውራት ነው የመጣሁት። ቀጥል ከኔ ጋር። ስለዚህ በደንብ አስተውል። እያንዳንዱ ላይ የተለያይተ ማለትም በሲፋቶች ላይ ከተለያየ መሐመድ ብን አብደልዋሃብ እንደሚናገረው ከሆነ በአንዷ እንኳን ከተለያየ ከእስልምና ትወጣለህ ይላል። ትቀበላለህ? እናስተምሮ በአላህ ሲፋቶች ላይ ሲፋት ማለት መልካም ስሞች ያጸደቃቸው አላህ እነሱ አንድ፣ ሁለተኛ ባህሪያት የሚባሉት ለአላህ አላህ ያጸደቃቸው እነሱን አለመቀበል አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ታምንበታለህ? ይሄን አምንበታለሁ። ኦልራይት። ስለዚህ ለምንድን ነው እሱ ታዲያ እንትና ማን ነበረ ቪዲዮ የሰራሁበት ስሙ ማን ነበር? ያሲን ኑሩ አባሾች እና እኛ ልዩነት የለንም ኢትዮጵያ ውስጥ ያለ ነው አባሾች አለ። ለፖለቲካ ነው እሱ ያለው ሶፊያዎች በፊት ያሉ ሶፊያዎች ነው። አሁን ላይ ያለው ይሄ ሸባቡ ይሄ ወጣቱ መስጊድ ላይ የሚጨፍረው ይሄ የሚከዝነው ምናምን እነሱን አያካትትም፣ በጭራሽ እነሱን አያካትትም። እሱ ያለው የበፊት ሶፊያዎቹን ናቸው። ልዩነት የለንም ያለው እነሱም ስማቸው ሶፊያ ተባለ እንጂ ምንም የሚያለያየን ነገር የለም። በጣም በዲናቸው የጠበቁ ናቸው። አሁን ላይ ግን አህባሽ ብሎ የመጡ ራሳቸውን ቀይሮ ነው የመጡት። ሀባሽ እኮ ኦልሞስት ለሱፊያው ነው ባላ ጉዳይ ላይ የሚቀርቡት እኮ። ሀባሽ እና ሱፊያ ምን ልዩነት አላቸው? ልዩነታቸው ሜይ ቢ አክፍሮት ላይ ሊሆን ይችላል፣ የተወሰነ አንዳንድ ነገሮች ላይ ልዩነት አለ። ግን ባላ ጉዳይ ላይ እነሱም እኮ እጅ እግር ምናምን አያጸድቁም ሱፊያዎች። የድሮ ሱፊዮችና አሉ አሁን የመጡ ሱፊዮችና ድሮ የሚባሉ አሉ። ድሮ ላይ የነበሩት አሁን እሺ እንትና ማን ነበር ያሲን ኑሮ የተናገረው ከተቀዳሚ ሀጂ ሞት ጋር በተያያዘ ነው። ተቀዳሚ ሀጂ ሙፍቲ ደግሞ አላህን ከአርሽ በላይ ብለው አይሉም አይደለም አይሉም። እኔ እነሱን አላቅም፣ ወላሂ ስለነሱ አላቅም። ስለዚህ እሳቸው ይሄ እኔ የማውቃቸው ይሄ ሸህ ዑመር እና ይሄን ፕሮፋይል ያደረገው ሰውዬ ምናምን መሰለኝ እነሱ አሁን ላ አይደለም ይለያያሉ። ሀጂ ሙፍቲ የሞቱ ነው። የዑመር ኮምቦልቻ ይባላል። ሚዩት ነህ ያዝ። ሚዩት ነህ ከስር ላለው አትሰማ። በደንብ አስተውል። የእኔ ጥያቄ ተቀዳሚ ሀጂ ሙፍቲ ነው እንጂ ሼክ ዑመርና ዑመር ኮምቦልቻ እና ሼክ ዑመር ኮምቦልቻ እንደዛ ነው ሙሉ ስማቸው። አይ ቲንክ እነሱን ያው ሼክ ሳይሆን ያ ዑመር ኮምቦልቻ እሱ እኮ አንተ መለስ ዜናዊ እኮ የጀነት ያለ ሰው እኮ ነው። በጣም ከሚገርም ነገር መለስ ዜናዊ የጀነት ያለ ሰው ነው። እንግዲህ ምን ችግር አለ? መለስ ቢገባ ምን ችግር አለ? እንትን ተራራ ይገባ የለ እንደ መካ ያለው ተራራ እንትን እያልኩ ያለሁት አሁን እኛ እንደ እስልምና በአንድ አላህ ያመነ ሰው ነው ጀነት የሚገባው። እሱ ደግሞ ሙስሊም የራሱ ቢሆን እንደ የኢትዮጵያ ሕዝብ ስቃዩ ራሱ እንትን ጀነት ያስገባዋል እሱ። ኦኬ እሱን እንትን እንተውና ተራራ የሚያስገባ አምላክ ለእሱ አይገባም ያልክበት ሎጂክ ምንድን ነው? ያመነ ብቻ ነው የሚገባው። ያላመነ ጀነት የሚባል ወፍ ብሏል። ጀነት የተዘጋጀው በአንድ እኔ መልካም። እሺ መልካም። እንደዚህ የሚል የለም። ክርስቲያንና ይሁድ ይገባሉ የሚል የለም። መልካም። እሺ ችግር የለውም። ቶፒካችን አለም እሱ ቶፒካችን ስላለው ነው። ወደ ቶፒክ እንመልሰው እና ስለዚህ ተውሂድ አስማ ሲፋትን አሁን ያሉ ሙስሊሞች አያምኑትም። ሀባሾቹ አይደለ አያምኑም። ስለዚህ እነ የሚገቡት እነሱ ወላሂ እኔ አሁን እዚህ የመጣሁት የጀነት የእሳት ለማለት አይደለም። እኔ እሱን አላሁ አለም ምናልባት ከተውበቱ ጀነት ሊገቡ ይችላሉ። ቀደም ምን ብለኸኛል? የመሐመድ አብዱልዋሃብን አስተምሮ እከተላለሁ ብለህ ነበረ። በትክክል እከተላለሁ። እሱ ደግሞ በአንደኛው እንኳን ከሰዓቱ ወይንም ካልተቀበሉ ገሃነም ይገባሉ ብሏል። እንግዲህ ይገባሉ ካለ ይገባሉ ነው ማለት። እኔ እውቀት የለኝም። ዑለማዎች ያሉትን እሰማለሁ፣ ቁርአንና ሐዲስን እከተላለሁ። ስለዚህ ገሃነም ይገባሉ እነሱ። ለምንድን ነው ካዳ ገሃነም የሚገቡ ከሆነ በደንብ አስተውል። ደግሞ በግልጽ መስጊድ ላይ ማያስተምሯቸው
ሀባሾች ገሃነም ትገባላችሁ። በፖለቲካ እነሱ እኮ ጀሃነም ትገባላችሁ ይላሉ። እነሱ ይላሉ በግልጽ። እናንተ ለምንድን ነው በግልጽ ማታስተምሩት ነው? የለም እኛ ብቻ አላውቅም። እሱ ፖለቲካ ነው። እነሱ ደፋር ናቸው፣ ለነገሮች ይደፍራሉ። በጣም ደፋር ናቸው ሲበዛ ማለት ይናገራሉ። ይመጣላቸው ነው እኮ ደፋር መሆን ብቻ ሳይሆን እነሱ በሃይማኖታቸው አያፍሩም። እነሱ በሚያምኑት አምላክ ብለው በያዙት አያፍሩም። የእናንተዎቹ ግን ስለሚያፍሩ ኧረ እኛ እናፍርም። በምኑ ነው የምናፍረው? እኛ የምር ታፍራላችሁ። እነሱ የእሳት ነው ባታፍሩ ምን ታደርጉ ነበር መሰለ? ሀባሾች ገሃነም ትገባላችሁ፣ አምላካችሁ እንዲህ እንዲህ ነው ብላችሁ ትናገሩ ነበር። እነሱ ደጋግመው ምን ይላሉ መሰለ? ደጋግመው እናንተን ገሃነም ትገባላችሁ ይላሉ። እናንተ ግን ኖ ጸጥ ነው የምትሉት። ይሄ የሚያሳየው ምንድን ነው? ዋሃብያ አራጅ። ኧረ አንተ ዋሃብያ አራጅ አለ። አላህን ፍራ። አንዲት ቦታ ዋሃብያ የሚያርድ የለም። ወላሂ አራጅ ናችሁ። ወላሂ ለምን አንተ ዋሃብያው ምን መሰለ? እፎይ ይቅርታ ጣልቃ ገባው ወይ አዩ እፎይ እንዳታወራሽ። የት ጋር ያረድ ነው ሰይዱ? የቱ ጋር ያረድ? ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? ወይ አሁን ዝም በል አንዴ ዝም በል። ወላሂ አራጅ ናቸው ብለዋል። የቱ ጋር ያረድ ነው? እችኑ ማለት የእናንተው ናቸው የምታርዱት። የቱ ጋር ያረድ ነው? አዳምጠኝ። እኛን የምታሰድቡ እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ግን ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን ሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ለምን ባለፈው አልተገለጸም? ጭንቅላት የለውም። ዝም በል። ለምን ታፍራላችሁ? አሁን ራሱ ለምን አሁን አህባሽ ነው ያልክም? ለምን ወዴት ባለይ ስለሆናችሁ ትሳደባላችሁ። ተሳዳቢ ናችሁ እናንተ ገዳዮች። አሁን አህባሽ ነኝ ብለህ ነበር። በአህባሽነት ደግሞ ክርስቲያን ሆናለሁ። ምን አይነት ተነተረት ነው እዚህ ጋር የምታወራው? ምኑ ቅመህ ነው እንደገባው ሰውዬ? ተከታያችሁ ነበር። ማንቸስተር እና አርሰናል ነው አረጋው ተከታያችሁ ነበር። ኤኒዌይስ አይደለም አሁን እኮ እኔ አህባሽ ነኝ እያለ ነበር። ከዛ በኋላ በአህባሽነቱ አፍራለሁ አለና ደግሞ ክርስቲያን ሆናለሁ አለ። አህባሽ ነኝ አለ እንዴ? ለምን ሲወላጋም? ኤኒዌይስ እሺ መልካም። ስለዚህ በደንብ አስተውል። ዋሃብያው አምላካችሁ በግልጽ ማትናገሩበት ምክንያት ምንድን ነው? አንድ እዚህ ጋር ዋሃብያ አራጅ አይደለም የሚሉት እስቲ ማስረጃ ገይስቱ። ዋሃብያ አንድ ቦታ ያረደ ቦታ የለም። አለ መሐመድ አብዱል ወሃብ እንዴት እንደተነሳ ታውቃለህ? ተናገር ከነ ማስረጃ። ዋሃብያ አንዲት ቦታ ወላሂ ያረደ የለም። መሐመድ አብዱል ወሃብ እንዴት የተነሳው? ሰው አርዶ ነው የተነሳው። እንዳለ ጦርነት ከፍቶ ሳውዲን ያሸነፈው እኮ እንደዛ ነው፣ በጦርነት ነው እንዴ? ሳውዲ እንዴት ሳውዲ ዋሃብያ ሆኖ ብሎ ዋሃብያን ያስፋፋው ሳውዲ ላይ በእንደዛ አይነት ነው፣ በጦርነት ነው። ሳውዲ ላይ አንዲት ፊርቃ የለም። አንዲት ፊርቃ ከሁሉም አህለ ሱና ልጅ ማለት መሐመድ አብዱል ወሃብ ነው ያስፋፋው እኮ። ዋሃብያን ሲያስፋፋ ይህንን እንትና ያብራራበታል። ቪዲዮ የት እንዳለ ባላስታውስም ቢ ነገ ከመጣ እንትን እላለሁ ካገኘሁት። አህመዲን ጀበል ዋሃብያ ብሎ ይቅርታና አንዲት ቦታ ተጋደለ። አዳምጥ። ስለ ዋሃብያ አነሳስ መሐመድ አብዱል ወሃብ እንትና አህመዲን ጀበል ያብራራበት ቪዲዮ አለ። ቢ ቪዲዮ ካለ አክልል። ጦርነት ከፍቶ እንደተዋጋ ምናምን እንትና አህመዲን ጀበል ራሱ የተናገረው አለ ማለት ነው። የተዋጋበት እና እንዴት ተዋግቶ እንዴት አሸንፎ ኪታቡን ታውቀዋለህ? መሐመድ አብዱል እንትና አህመዲን ጀበልን ሙሉ ሀባሾችና የማምታቻ መንገዶቻቸው የተሰጠበት ምላሽ ምናምን የሚል እዛ ላይ በደንብ አብራርቶታል። እኔ በቂታል የተስፋፋ እስልምና የለም። በመዋጋት ሀታ ከድሮ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው ጦርነት ተደርጎ በግድ የሰው ልጅ ስለም ተብሎ
ጦርነት ታውጆበት አንዲት ቦታ የለም። እሱ ማስረጃ ልሰጣችንም እኔ እሺ እንደውም ላክብርብህ። በቃ እስልምና ለቀህ ትወጣለህ። ያው መሐመድ አብዱል ወሃብን አስተምሮ ከእስልምና ይወጣን ወይንም ደግሞ ይሄንን በጥመት አንጃ ውስጥ ያሉትን እንዲገደሉ የእናንተ ፊርቃ ውጭ እንትን ውስጥ ያሉትን ከእናንተ አቂዳ ውጭ ያሉትን እንዲገደሉ እንደተናገረ እንድትዋጉ እንደተናገረ ባሳየ ትወጣለህ ከእስልምና? እኔ አሁን እዚህ መውጣት አለመውጣት አይደለም፣ እዚህ ማሳየትና ማስተማር አንተ አለብህ እኮ ትወጣለህ። እሱ እንደዚህ ያለበት ቦታ ሊኖር ይችላል። እኔ መሐመድ አብዱል ወሃብ እኮ ማለት ያው ሱሐባ ማለት አይደል? እሱ ሱሐባ አይደለም፣ ትናንትና የመጣ ነው። ሱሐባ አይደለም፣ ሱሐባ አይደለም። ዛሬ 200 ዓመት የመጣ ነው እኮ እሱ ደግሞ እንደዚህ ገና እንትኖች ወሃቢያ ሁኑ ብሎ ጦርነት ከፍቶ ሳውዲ ላይ እንደዚህ ወሃቢያ ሁኑ ብሎ ማለት እሱ መረጃ ብታሳጠኝ ደስ ይለኛል። እኔ ማለት የግድ ወሃቢያ ካልሆናችሁ ብሎ ወሃቢያ ሁኑ የሚለው እኮ እንዴት መሰለህ ስሙን ኮይል ላይ ያደርገው ይችላል። ወሃቢያ ሁኑ የሚል ሳይሆን ለምሳሌ እነኚህ ሲፋቶች አሉ አይደለ? እናንተ የምትቀበሏቸው እነሱን ማይቀበል የጥመት አንጃ ነው። ስለዚህ መወገድ አለበት ነው። ኢቨን ሱራ 923 ላይ ያለው ነው ከቅርባችሁ ጀምሩ የሚለውን መዋጋት ያለብህ የቅርባችሁን ነው የሚለውን እሱ ሲያብራሩት ምንድን ነው ክርስቲያኖችና አይሁዶችን ቅድሚያ ከመዋጋት በፊት ውስጥ ያሉ ጠላቶችን ነው መዋጋት ያለብህ። እነሱም ደግሞ የጥመት አንጃዎቹ ጃሚያዎቹ እነኚህ አባሾቹ እነሱን ነው መዋጋት ያለብህ የሚል አስተምሮ ነው ያለው። ይሄ እኮ የታወቀ ነው። አንድ ጦርነት ከተጀመረ መጀመሪያ በአካባቢ ያለህ ነው የምታጠደው። የምትዋጋበት ምክንያት ግን ምንድን ነው? እሱ ማለት ያ ጦርነት ከተጀመረ ነው እንጂ ሆን ብለህ አቂዳቸው አህባሽ ስለሆኑ እነሱ አላመጡ ድረስ እንድትሆን ነው። ምክንያቱም ለምን መሰለህ? በደንብ አስተውል። ተውበት እንዲያደርጉ እንዲመለሱ ኢብኑ ተይሚያ እኮ ምንድን ነው የሚለው? አላህ ከአርሽ በላይ ነው ማይል በዛቱ 3 ቀን ነው እንደዚህ የሚሰጠው ነው የሚለው። ከዛ በኋላ እምቢ ካለ አንገቱ ተቆርጦ ገንዳ ውስጥ መጣል አለበት ነው። ኢብኑ ተይሚያና ሁለቱም ሼኹል ኢስላም ትሏቸዋላችሁ። መሐመድ አብዱል ወሃብ የአንድ ሳንቲም 2 ገጽታ ናቸው። በሽታው እንትን ማይልበት ገንዳ ውስጥ ይጣል አንገቱ ተቆርጦ ነው የሚለው። ቅድም እኮ አነበብኩልህ። ምን የሚል አንዷን እንኳን ማይቀበል የአላህን ሲፋቶች ባህሪያቶች ማይቀበል ከእስልምና ወጥቷል ይላል። ከእስልምና ወጣን ደግሞ ተዋጓቸው ብሎ አስቀምጦታል።